ሰላም የዳዳ ቤተሰቦች እንዴት ናችሁ? ሁላችሁም ባላችሁበት ሰላም ሁኑልኝ እያልኩኝ አሪፍ መረጃ ይዤላችሁ ቀርብ ያለው ከመረጃው ጋር ኢየሩሳሌም ነኝ። አብራችሁን ቆዩ። ይዤላችሁ የመጣሁት መረጃ ስለ ኮሮና ቫይረስ ክትባትና አይነቶቹ ናቸው ማለት ነው። እና ይሄን ክትባት ከመከተቡ በፊት ይሄን መረጃ ቢሰሙ ተመራጭ ነው። አሁን ባለንበት ዓለም እና ባለንበት ጊዜ ይሄን ክትባት መከተብ ግዴታ እየሆነ መጥቷልና ይሄን መረጃ ሰምታችሁ አገናዝባችሁ ብትከተቡ የተሻለ ይሆናል ብዬ አስባለሁ። ምክንያቱም ማንኛውም መድኃኒት ስንጠቀም የራሱ የሆነ ሳይድ ኢፌክት ወይም የጎንዮሽ ጉዳቶች ይኖሩታል። ስለዚህ ቀጣይ እናያለን ማለት ነው የክትባቶቹን አይነቶች። ኦኬ ባለፈው ወር በመካከለኛው ምስራቅና በሰሜን አፍሪካ ወይም መና ክልል ምንላቸው በመካከለኛው ምስራቅና በሰሜን አፍሪካ ክልሎች የሚያጠቃልል ነው ማለት ነው። እና በአጠቃላይም ለአስቸኳይ ጊዜ አገልግሎት በርካታ የኮቪድ-19 ክትባቶች ጸድቀዋል። እና ለመረዳት እንደሚቻለው በየትኛው ላይ መምረጥ እንዳለብን ግራ መጋባት ይቀራል ማለት ነው። የክትባት አይነቶች በበዙ ቁጥር እያመዛዘንን መምረጥ እንችላለን ማለት ነው። እና ለምሳሌ ይህ ክትባት በቴክኖሎጂ ላይ የተመሰረተ ነው ወይስ አይደለም የሚለውን ማየት እንችላለን። እንደገና በተጨማሪ ምን አይነት ጥቅምና ጉዳት ይኖራል የሚለውንም ማየት እንችላለን። እንደገና ደግሞ ይህ ክትባት በቀላሉ መመረት ይችላል ወይስ አይችልም? ምክንያቱም በቀላሉ የሚመረት ክትባት ከሆነ ለሁሉም ዜጋ ተደራሽነት ይኖራል ማለት ነው። እና እነዚህ ነገሮችን ከግምት ውስጥ ማስገባት እንችላለን ማለት ነው። እና የትኛውን የክትባት አይነት መምረጥ እንዳለበት ለነግሮት ይችላል ካሉት የክትባት አይነቶች ማለት ነው። ሆኖም እኛ መስማት የምንችለው ነገር ቢኖር ሁሉም ክትባቶች የሚሰሩት የሰውነት በሽታን የመከላከል ምላሽ ለሚፈጥሩ ሞለኪውሎች ወይም ቅንጣቶች በማጋለጥ ስለሆነ እርሶን ለወደፊት ከመጣው ኢንፌክሽን ይከላከላሉ ማለት ነው። ዋና የክትባት አይነቶች መካከል ያለውን ቁልፍ ልዩነት እና ጥቅም እንደሚከተለው አቀርብላችኋለሁ። የመጀመሪያው የክትባት አይነት ሆል ቫይረስ ቫክሲን ወይም ደግሞ ሙሉ የቫይረስ ክትባት ይባላል። በስሩ የሚያጠቃልላቸው ክትባት አይነቶች አሉ። እነሱም ሲኖፋርም እና ሲኖቫክ ናቸው። የሚያስፈልጉት መጠን ወይም ነምበር ኦፍ ዶዝስ 2 ነው። ለምሳሌ አንዱን ዛሬ ብንወጋ ከተወሰነ ጊዜ በኋላ ደግሞ ሁለተኛው መውጋት አለብን ማለት ነው። የሚሰጠው በጡንቻ ነው ወይም በትከሻ ነው። ስለዚህ ክትባት ማወቅ ያለብን ነጥቦች አሉ። እሱም ማለት እንዴት እንደሚሰራ ይሄ ክትባት ከተወጋን በኋላ በሰውነታችን ላይ እንዴት እንደሚሰራ ማወቅ አለብን ብዬ አስባለሁ። እና መላው የቫይረስ ክትባት የኮቪድ-19 የመከላከል አቅም እንዲያነሳሳ የሚያደርግ በሽታ አምጪ ተዋሲያንን የተዳከመ ወይም የተዘጋ ቅጽን ይጠቀማል። ከላይ የጠቀስኩት ሁለቱ ክትባቶች ሲኖፋርም እና ሲኖቫክ ሁለቱም የተገደሉ በሽታ አምጪ ተዋሲያንን ይጠቀማሉ። ስለሆነም ሌሎችን ሊበክሉ እና ሊባዙ አይችሉም ማለት ነው። ይሄ ጥቅሙ ነው። እና ጃቪ ወይም the vaccine alliance የተባለው ጥምረት እንደሚለው ከሆነ የተገደለው ሙሉ የቫይረስ በሽታ አምጪ ተዋሲያን የተረጋገጠ መሆኑና በሽታ የመከላከል አቅማቸውን ለተጎዱ ሰዎች በጣም ጠቃሚ ነው። በዛ ላይ ደግሞ በአንጻራዊነት ለማምረትም ቀላል ነው። ቻሌንጆቹ ወይም ተግዳሮቶቹን ስናይ ደግሞ የማሳደጊያ ጥይቶች ወይም ቡስተር ሻትስ ሊያስፈልጉን ይችላሉ። ይህን ደግሞ ቶሎ የማግኘት አቅማችን ማለት አቅሙ ሊኖረንም ላይኖረንም ይችላል። ሁለተኛው የክትባት አይነት አርኤንኤ ወይም ኤምአርኤንኤ ይባላል። እና በስሩ የያዛቸው የክትባት አይነቶች አሉ። የመጀመሪያው ፋይዘር ባዮንቴክ እና ሁለተኛው ደግሞ ሞደርና ነው። የሚያስፈልገው መጠን ወይም ዶዝስ 2 ነው። በተመሳሳይ መልኩ በትከሻ ነው የሚሰጠን። ማወቅ ያለብን ነጥቦች ደግሞ ከሱ በፊት ግን በዚህ አይነት የቴክኖሎጂ የሚጠቀሙ ሌሎች የክትባት አይነቶች የሉም። ይሄንን ከግምት ውስጥ ማስገባት ያስፈልጋል ለማማረጥ ማለት ነው። ማወቅ ያለብን ነጥቦች ስናይ ደግሞ ምንም አይነት ነባር ፈቃድ ያለው ወይም የተፈቀደ ክትባት ይሄን አይነት ቴክኖሎጂ አይጠቀምም። ስለዚህም የመልእክት አርኤንኤ ኤምአርኤንኤ ዝርያ ለጤና እንክብካቤ ሙሉ በሙሉ አዲስ ነገር ነው ተብሎ መረጃው የተሳሳተ ሊያደርጉት ይችላል ማለት ነው። ሆኖም ከዚህ ቀደም በርካታ የኤምአርኤንኤ ክትባቶች ሳይቶሜጋሎቫይረስ፣ ሲኤምቪ፣ ኢንፍሉዌንዛ፣ ራቢስ እና ዚካ ቫይረስን በሽታን ጨምሮ ጥናት ተደርጎባቸዋል።
የበሽታ መቆጣጠርና መከላከል ማዕከል CDC እንደዘገበው ከሆነ ተመራማሪዎች ከኤምአርኤንኤ የክትባቶች ጋር ለ10 ዓመታት ሲያጠኑ እና ሲሰሩ ቆይተዋል ማለት ነው። በእነዚህ ክትባቶች ውስጥ በቀላሉ የሚገኙ ቁሳቁሶችን በመጠቀም በቤተ ሙከራ ውስጥ ሊዳበሩ ስለሚችሉ ፍላጎቱ አድጓል ማለት ነው። ይህ ማለት ክትባቱ ከተለምደው የክትባት ዘዴዎች የበለጠ የክትባትን ልማት ፈጣን ያደርጋል ብለዋል። ስለዚህ እንዴት እንደሚሰራ ምን ይላሉ የሚለውን ነገር ማየት እንችላለን። የኮቪድ-19 አርኤንኤ ክትባት ለሳርስ-ኮቭ-2 ቫይረስ ክፍሎች በተለይም ለቫይረሱ የተበላሸ የፕሮቲን ንጥረ ነገርን በመቆጣጠር በላብራቶሪ ውስጥ የተሰሩ ኤምአርኤንኤ ሞለኪውሎችን ያቀፈ ነው። አንድ ጊዜ በሰውነታችን ውስጥ ከገባ ወይም ከተወጋ ነው ኤምአርኤንኤ ህዋሳቱ አንቲጂኖችን እንዲያመነጩ ያዘዋል። እንደተጠቀሰው የስፒል ፕሮቲን ያሉ ከዚህም ከበሽታ ተከላካይ በሆኑ ህዋሳት ተገኝተው በሰውነታችን ሊምፎሳይት የሚባሉት ምላሽ እንዲሰጡ ያደርጋሉ ማለት ነው። ስለዚህ ገዳዩ ቲ ሴሎችን የተጠቁትን ህዋሳት ያጠፋሉ ማለት ነው። ቢ ሴል እና ረዳት ቲ ሴሎች ደግሞ ጸረ እንግዳ ወይም አንቲቦዲ አካላት እንዲፈጠሩ ያደርጋሉ። ለወደፊቱ ለኮቪድ-19 ኮሮና ቫይረስ የተጋለጠው ማን እንደሆነ የሚገነዘበው በሽታ የመከላከል ስርዓት ይኖረዋል ማለት ነው። እናም በምላሹ ኢንፌክሽን መዋጋት ይችላል። የተመነጨው ነው ነገር ማለት ነው። ጥቅሞቹን ስናይ ደግሞ በካምብሪጅ ዩኒቨርሲቲ የሚገኘው የኤችጂ ፋውንዴሽን መሰረት ጥቅሞቹ ቀጥታ አካላት የሉም፣ ስለሆነም ለክትባቱ በሽታ የመጋለጥ አደጋ የለውም ማለት ነው። ለማምራትም በአንጻራዊ ቀላል እና ጥሩ ደህንነት እናገኛለን ይህን ክትባት ከተከተብን ማለት ነው። ጉዳቶቹን ወይም ቻሌንጆቹን ተግዳሮቶቹን ስናይ ደግሞ ጉዳቶቹ ያልታሰቡ ውጤቶችን ያካትታሉ። እንደ ያልታሰበ የበሽታ መከላከያ ምላሽ፣ ወደ ሰውነታችን ውጤታማ የሆነ አቅርቦትን ማረጋገጥ አለመቻል። ለምሳሌ ነፃ አርኤንኤን ወደ ሰውነታችን ስናስገባ ቶሎ የመፈራረስ ባህሪ ያለው ይሄ ሳይድ ኢፌክት ነው ማለት ነው። እንደገና የማከማቻ ጉዳዮችና የዚህ አይነቱ ክትባት ከዚህ በፊት ለሰው ልጆች ፈቃድ አግኝቶ የማያውቅ መሆኑ ይካተቱበታል። ማለት ከዚህ በፊት ለሰው ልጆች የማይሰጥ ከሆነ ማን ነው ሪስክ ወስዶ ይሄን ክትባት ሊከተል የሚችለው? ይሄንን ከግምት ውስጥ ማስገባት አለብን ብዬ አስባለሁ። ሶስተኛውን ክትባት ስናይ ደግሞ ነን ሪፕሊኬቲንግ ቫይራል ቬክተር ወይም የማይተካ ቫይራል ቬክተር ይባላል። የሚካተቱት ክትባቶች ኦክስፎርድ አስትራዜኔካ፣ ስፑትኒክ ቪ ይባላሉ። ስፑትኒክ ቪ ዲስከቨሪ የተገኘው በጋማሊያ ሪሰርች ኢንስቲትዩት ነው እና እነዚህ ክትባቶች የሚያስፈልጋቸው መጠን 2 ዶዝስ ነው። በተመሳሳይ መልኩ እንደ ሁለቱ ማለት ነው። የሚሰጠውን በትከሻ ነው። በተመሳሳይ መልኩ የዚህ አይነት ቴክኖሎጂ የሚጠቀሙ ሌሎች ክትባቶች አሉ። ኢቦላ ቫይረስ አለ። ኢቦላ ቫይረስ ያው እንደምናውቀው በጣም ብዙ ሰው ጨርሷል እና ለሱ በእንደዚህ አይነት ኬዝ ነው ክትባት የተሰራለት። ማወቅ ያለብን ነጥቦች አሉ። ስለዚህ ክትባት የአይነቱ ክትባት ለጸረ ነፍሳት የዘር ውርስን በማቅረብ ቬክተር በመባል የሚታወቁ ደህንነቱን የተጠበቀ የተሻሻለ ቫይረስ ስሪት ያስተዋውቃል። በኮቪድ-19 ክትባት ውስጥ ቬክተር የምንለው አስተላላፊ ማለት ነው። በኮሮና ቫይረስ ወለል ላይ የሚገኙ የሾሉ ፕሮቲኖች ናቸው። አንድ የሰውነት ሴሎች በበሽታው ከተያዙ ህዋሳቱ ብዙ አንቲጂኖች እንዲያመነጩ የታዘዘ ሲሆን ይህ ደግሞ በሽታ የመከላከል አቅማችንን ይጨምርልናል ማለት ነው። ይህ ደግሞ ለሰውነታችን በጣም ጥሩ ነው፣ ጠቃሚ ነው። ጥቅሞቹን ስናይ ደግሞ በቫይራል ቬክተር ላይ የተመሰረተ ክትባት ቢን እና ቲ ሴሎችን የሚያጠቃልል በመሆኑ ጠንካራ በሽታ የመከላከል ምላሽን ሊሰጠን ይችላል። ቻሌንጆቹ ወይ ተግዳሮቶቹን ስናይ ደግሞ ቀደም ሲል ለቬክተር መጋለጥ ውጤታማነት ሊቀንስ ይችላል። በተጨማሪም እነዚህን አይነት ክትባቶች ከሌሎች ጋር ሲነጻጸር ለማምረት በአንጻራዊነት ውስብስብ ነው። ብዙ ፕሮሰሶች አሉ በውስጡ ማለት ነው። እነዚህ ኤምአርኤንኤ፣ አርኤንኤ እነዚህ በጣም ከባባድ ፖይንቶች ናቸው። የመጨረሻውና አራተኛውን ክትባት አይነት ስናይ ፕሮቲን ሰብ ዩኒት ወይም ፕሮቲን ኒውዝ ክፍል ይባላል። በዚህ ስር የሚካተት የክትባት አይነት አለ። እሱም ኖቫቫክስ ይባላል። የሚያስፈልገው መጠን 2 ነው። በትከሻ ነው የሚሰጠው። ይህን አይነት ቴክኖሎጂ የሚጠቀሙ ሌሎች ፈቃድ ያላቸው ክትባቶች አሉ። ሄፓታይተስ ቢ፣ ሜኒንጎካል ዲዚዝ፣ ኒውሞኮካል በሽታ እና ሺንግስ ይባላል። ማወቅ ያለብን ነገሮች ደግሞ የፕሮቲን ኒውዝ ክትባት የበሽታ መከላከያን ምላሽ ለመቀስቀስ ከጠቅላላው በሽታ አምጪ ተዋሲያን ይልቅ የተጣራ ወይም ቁርጥራጭ ተዋሲያንን ይይዛል። በሽታ አምጪ ተዋሲያን በጠቅላላው በሽታ አምጪ ተዋሲያን ላይ በመገደብ
ጥቅሞቹ ስናይ የፕሮቲን ኖዝ ክትባት እንዲሁ በደንብ የተቋቋመ ቴክኖሎጂ ሲሆን የተጎዱ የበሽታ መከላከያ አቅማችን ወይም ስርዓቶችን ለማጎልበት ይረዳል ማለት ነው። ቻሌንጆቹ ወይም ተግዳሮቶቹን ስናይ ደግሞ ይህ አይነት ክትባት ለማምረት በአንጻራዊነት የተወሳሰበ ነው ልክ እንደ ሶስተኛው አርኤንኤ ወይም ኤምአርኤንኤ ክትባት እንዳልነው ማለት ነው። ስለዚህ ይህ ክትባት ራሱን ችሎ መቆም አይችልም ረዳት ወይም ማጠናከሪያ ክትባቶች ያስፈልጉታል ማለት ነው። ከላይ የሰጧችሁ መረጃዎች ትክክለኛ ናቸው ሆኖም በጥናት ላይ ያሉ ወቅታዊ ዝመናዎች እንዲሁም በመንግስት ውሳኔዎች ላይ ሊኖሩ ከሚችሉ ለውጦች አንፃር የነዚህ ክትባት መገኘታቸውና አስተማማኝነት በማንኛውም ጊዜ ሊለወጡ ይችላሉ ማለት ነው። እና ለዛሬ ይዤላችሁ የመጣሁት መረጃ ይሄንን ነው። አብራችሁን ስለቆያችሁ በጣም አመሰግናለሁ። እና በደንብ አስቡበት ከመወጋታችሁ በፊት ምክንያቱም ጤናችን በእጃችን ላይ ነው ያለው። ማስክ አድርጉ፣ እጃችሁን ታጠቡ፣ ሳኒታይዘር ተጠቀሙ እላለሁ። መልካም ጊዜ